አገኘሁት እንዴ? አንቺ እኮ አሁን እሱ ልብ ውስጥ ሞተሻል። ልሞታ? ልግደልሽ? ግደልኝ። ሞት ፈሪ እኮ ነበር። ግን ልጄ ምንም ካላረክብኝ ግድ የለም ብገለኝ። ግደልኝ። በነገራችን ላይ እኔን አይመስልም፣ የኔ ልጅ ደግሞ ምንም አይመስልም። እሺ ትሁት እዚህ መጣ ታውቃለች? ትሁትን አላውቃትም። እንዳትዋሽ። ማነች? አማችሽ። አላወኳትም። ልጄ ሊያገባ ነው እንዴ? ቀልድሽ አይጠገብም። ምን አለውና ያገባል? አንተ አባቱ አለህለት አይደል? በዚህ ዘመን እኮ የራስ ነው። እኔማ ቢኖረኝ ይሰጠው ነበር። የምትበይውንም እኮ የምሰጥሽ እኔ ነኝ። እንዴ ከዛስ? በቃ እዛው ሆናለሁ፣ አንቺንም አገኝሻለሁ። ናቲ ከሷ ጋር እንዳትጣላ። ኧረ አንጣላ። ምን ያጣላናል? አንተ ከተጣላት እናትህን ነው የምትጎዳት። እንዴ ቆይ እናቴ የት ናት? ንገሪኝ እንጂ ትሁት፣ እናቴ የት ናች? የት ነው ያደረጓት? ያለ ናቲ እሱን ማወቅ አይቀርም። ግን ደግሞ አንተ ተረጋጋ። ምን ባደረገች ሁሉ ነገር? እኔማ አንዴ እናቴን ብቻ ላገኛት እንጂ ግንባሩን ብዬ ነው የምደፋው። ተረጋጋ እንጂ ናቲ። እንደዚህ መሆን እናትን የሚያስደስታት ይመስላል? ሰላም ውድ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረ ምሎን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። ትሁትን እንግዲህ ገዛኝ እያስፈራራት ነበር ማለት ነው። ለናትኒ የነገርሽው አንቺ ነሽ ወይንስ እዛ ክፍል መግባት ለምን ፈልጎ ነው? አንቺ ምን ብለሽ ነው ስትላት ነበር። አይ እኔ ቅርታ ምንም ያልኩት ነገር የለም ምንም አላልኩትም ብላ ስትናገር ነበር። ትሰምኛለሽ? አጎትሽም ቤተሰቦችሽም በሙሉ ጨርስልሻለሁ። አፍሽ ዝተሽ የማትቀመጪ ከሆነ እኔ ገዛኝ ማን እንደሆንኩ አታውቂኝም ማለት ነው እያለች እየዛተባት ነበር ማለት ነው። እንግዲህ ናቲን እናቱ እዛ ቤት እንደምትኖርና ቤት በር ተዘግቶበት እያለች እንዳለች ጭምር ሲሰማ በጣም ተናደደ። እናቴ እዚህ ቤት ውስጥ ተዘግቶ እሷ አይኖርችበት ነው ሌላ ቤት ሌላ ሴት በላው ላይ አምጥቶ እዚህ የማይኖረው እናቴን እያሰቃየ ነው ማለት ነው። ቤቲ እናታን እወዳለሁ ትኛለሽ ብትጂ ኖሮ እናቴን እንደዚህ አታሰቃይም ነበር እያላት ነበር። ናቲ እባክህ ተረጋጎ ብላ ትሁት ልታረጋጋው ብትሞክሩም ገዛኝ ትሁትን ለማስፈራራትና ቤተሰቦቿን በሙላ ነው ዘራዘርሽን ነው የሚጨርስብሽ፣ አርፈሽ ብትቀመጪ ይሻልሻል እያላት እያስፈራራት ነበር። አጎቴን ምንም ነገር እንድታረጉ አልፈቅድልም ትሰማኛለህ ብላ ስታስፈራራት ትሁት እኔ አጎትሽ ምን ነገር እንደማላረገው ነግረሻለሁ፣ ነገር ግን አርፈሽ የማትቀመጪ አፍሽን ዘግተሽ የማትቀመጪ ከሆነ አጎትሽን ሜዳ ላይ ወድቆ ታገኛለሽ ብሎ እየዛተባት ነበር ማለት ነው። እና ደን ረጋ ብሎ ለማናገር እየሞከረ ነበር ናቲ። አሁንም ቢሆን ካንተ ጋር ነው መሆን የምፈልገው እያለች ቤቲ እያስጨነቀችው ነበር ማለት ነው። እና ትሁት የነገረችው ነገር አለ ብላ ስትጠይቀው አይ አልገባኝም፣ ስለምን ልትነግሪኝ ነበር ወይንስ አንቺ ልትነግሪኝ የፈለግሽው ነገር አለ እንዴ እያላት ነበር። አይ ምንም ልነግርህ አልፈለኩም ዝም ብዬ ነው የጠየቅኩ እንጂ እያ ነበር። እና አውጋ ቅረባትና የምፈጠረው ነገር ለማጣራት ሞክር እና ለማንኛውም ስሜታዊ አትሁን ናታን እባክህን ተረጋጉ ብላ ትሁት ለማረጋጋት ስትሞክር ነበር። እና ማንም በሌሉበት ሰዓት አስገብታ እናትን እንደምታሳይ ቃል ትገባለታለች። ሁሉም ሰው ከቤት ከወጣ እናትን እንድታይ እፈቅድልሃለሁ፣ ነገር ግን እናትን እንዳትጎዳ የምትፈልግ ከሆነ ተረጋግተ ነው ማሰብ አለብህ እያለችው ነበር። እና እሱም በሀሳቡ ይስማማል ማለት ነው። ነገር ግን እናቴ በእርግጥ በህይወት ካለችው እናቴ እዛ ቤት ውስጥ የምትኖር ከሆነ ይሄንማ ፊት ለፊት እጃቸውን እሰጣቸዋለሁ፣ መጀመሪያ ለዚህ ስራማ አስከፍላለሁ፣ እናቴን ለዚህ እንዴት እንዳሰቃያት እያንዳንዱ ነገር አስከፍላቸዋለሁ እያለ በጣም ስናደድ ነበር። አሁን ናቲ እኔ እኮ ብዙ ጊዜ ልነግርህ ፈልጋለሁ፣ ነገር ግን
አንተ ረጋ ብለህ ስሜታዊ ትሆናለህ እና ስሜታዊ እንዳትሆን ብዬ ነው እያልነገርኩ። ስለዚህ ለእኔ በህይወት አስብ እንጂ ህይወት የአደጋ ውስጥ ናለ እያስፈራሯትና እየዛቱበት እንደነበረ ነገረችው። ሆኖም ግን ምንም ፈጠን አንቺን አደጋ ላይ የሚጥል ነገር ምንም አላረግም ትሁት እባክሽን በቃ ተረጋጊ እያላት ነበር። እናም እኔም ብቻ ሰውን አለምንም ትጎዳታለህ። አለሜ ችግር ውስጥ ነው ያለችው። አንተ አንድ ነገር ባደረግ እነሱ ጋር በተጣላ ቁጥር ንዴቷን ወይን የተናደዱበት ንዴቷን እናት ላይ ነው የማወጡት። ስለዚህ እባክህ እንደዛ ታርገው እያለች ነበር። ገዛኝ ትሁትን በተደጋጋሚ ከዚህ ቤት እንዳትወጪ እያለ እየዛተባትና እያስፈራራት ነበር ማለት ነው። እናም ቤቴም እጅግ በጣም ተናዳባታለች። ምክንያቱም ናቲ እሷ ስለወደዳትና እሷ ስለፈለገ እኔ እያለሁ ለምን እሷን ይመለከታል በማለት እጅግ በጣም እየተበሳጨችና እየተናደደችው ነበር። ቆይ አልገባኝም፣ ለምንድነው በእኔ የምትቀኝ? በእኔና እሱ መሀል ምንም ነገር እንደሌለ እኮ ደግሜ ነግሬሻለሁ። አሁን አንድ ጥያቄ ጠይቅሻለሁ። ናታን ካንቺ ፍቅር ይዟል ወይንስ አላዘን ብሎ ጠየቀ ፊት ለፊት። አይ በጭራሽ ገዛኝ እንደዛ ነገር ብሎ ነገር የለም። እኔ የመጣሁት እኮ እዚህ ለስራ ነው እንጂ እንደዛ ነገር ለማሰብ አይደለም። ለማድረግ አስበሃል ስትል አርፋ የማትቀመጥ ከሆነ ቤተሰቧ በሙላ ነው የሚጨርስባት። ስለዚህ አርፋ ትቀመጣለች። አርፋ ዘግታ የምትቀመጥ ከሆነ ትኖር እንተዋት እያለ ነበር። እና አንቺን ጥፋተኛ ከእሷ ጋር ለመጠላትና ለማናደድ በጭራሽ እንዳትሞክሪ። እሷን ባበሳጨሽ ቁጥር እሷ መጥፎ ነገር ለማድረግ ታስባለች። ስለዚህ በጸባይ ብንይዝ የተሻለ ነው እያላት ነበር። የፈለግከው ማድረግ ትችላለህ፣ እኔ ግን እኔ ስትጨማለቅ በጭራሽ አልታገስም ደግሞ እያለች ቤቲ በጣም ስትናደድ ነበር። እና እሷን ለማናደድ እንግዲህ ናታን ማይረባ ልጅ ልጅሽ እያለችው እየተሳደበችው ነበር። ልጄ ደግሞ ምን ያደረገሽ? እኔ ከአንቺ ጋር መውራት አልፈልጉም ብትለውም ነገር ግን ገዛኝ ልጅሽ ላገባ ነው እያለ እየነገራት ነበር ማለት ነው። ልጄ ላገባ ነው ትሁትን ታውቃለች ስለው ትሁት ማለች አላቃቱም እያለችው ነበር። እና አማች እያለችው በጭራሽ ናቲ በመጨረሻ ይቅርታ ጠይቆ ከአባቱ ጋር ሰላም ካወረደ በኋላ እንግዲህ ሰላም አውርዶ የተፈጠረውን ነገር ለማወቅ ስለ እናቱ እያንዳንዱ ለመስማት ነበረ የእሱ ፍላጎት። እና ቅርብ ያለው ልጅ የተነሳ ብሎ እሱም ይነሳል ማለት ነው። ነገር ግን አሁንም የመጣም እሱም ከልቡ ይቅርታ ሊጠይቅ መሆኑ ሳይሆን ነገር ግን ስለ እናቱ ለእናቱ ቅርብ ለመሆን ስለምፈልግ ወሰነ ማለት ነው። እናም ለተወሰነ ጊዜ እናንተ ጋር መኖር እችላለሁ አባዬ ብለው በጸባይ እየጠየቀው ነበር። እና ሰላም እንዳወረዱ ከዛ ለእናቱ ቅርብ ሆኖ እናቱን በየጊዜ እንደሚያገኘው እና እናቱ ወደ ድሮ ማንነቷ እንድትመለስ ድሮ ማንነቷ እንግዲህ እንደምታውቁም እሷ ለሰው አዛኝና በተለይ ከባሏ ጋር ሰላም ያልተፈጠረበት ዋነኛው መንገድ እንግዲህ ህጻናቶችን የተመረዘ ወተት አከፋፍሎ ልጆቹ እንዲሞት በማድረግ ነበረ። እሱ ስትቃወም ነበር እሷን እንደዚህ አድርጎ ያስቀመጣት ማለት ነው። ነገር ግን ሆኖም ግን በህይወት አለች። አሁንም ስለ ልጄ መጥፎ ነገር እንድታወሪብኝ አልፈልግም፣ ውጭልኝ ከቤት ውጭልኝ። ይሄ እኮ ቤት የኔ ነው፣ ከፈለግኩ እኔ ራሱ አሽቀንጥሬ ልጥልሽ ይችላለሁ፣ ይሄ ቤት የኔ ነው እያለች እየዛተችባት ነበር ማለት ነው። አሁን ምናልባት ያንቺ ሊሆን ይችላል፣ ግን እባክሽ ስለ ልጄ መጥፎ ነገር ማውራትሽን አቁም እያለች ነበር። ትሁት ናታን ልታገኘው ልክለው ጥጣ ስትለው ወደ ልትሄጂ ነው? የትም ሄደ አችኝ። ትሁት አርፌ ስራሽን ብትሰሪ ይቻላል። ከናታን ደግሞ እንድትርቅ ይፈልጋለሁ። እሱ ስርስር እንዲወድሽ የምታደርጊ ነገር ምንም አልተመቸኝም። ስለዚህ ብትጠነቀቂ ይሻልሻል እያለችው ስታስፈራረው ነበር። እኔና ናቲ ምንም በማላችን ምንም የተፈጠረ ነገር የለም፣ መቼም ደግሞ አይፈጠርም። አሁን እንደዛ ብታደርጊ ይሻልሻል፣ አለዛ ግን በእጄ ነው ሰበብ የምትሆኝ፣ ተጠንቀቂ እያለቻት ስታስፈራራትና ስትዝትባት ነበር ማለት ነው። እንግዲህ ከናቲ ጋር ይገናኙና ከአሁን በኋላ ምንም ነገር እንደማይፈጠር ሁሌ ከጎና እንደሚሆን ጭምር እሷንም ስለረዳቻት እየነገረው ነበር። እናም እናት የሚያስፈልገው ነገር በሙሉ እናደርጋለን፣ እናት በድሮ የነበረችበት ወደ አቋሟ ትመለሳለች። ገዛኝና ቤቴ ወንጀለኛ ሰው ያልሞተ ሰው ሞተ ብሎ እንዲመሰከር በማድረግ በህግ እንዲቀጡ እናደርጋቸዋለን። ስለዚህ አው እነሱን መግደል ወይም እነሱን መጉዳት ምንም ነገር አንጠቀምም፣ ነገር ግን በህግ እንዲቀጡ ማድረግ እንችላለን ስትል ነበረችበት። እንግዲህ ናታን ከዛ ፍቅር በየጊዜው እንደምታገኘና
ልታገኘው ስለምፈልግ ሁሌ ደስተኛ ሆነዋል ማለት ነው። እንግዲህ ከኔ ጋር ነሽ ካሁን በኋላ ምንም ቢፈጠር አንቺን አገኝቻለሁ። አንቺ መላክ ከፈጣሪ የተሰጠሽኝ መላክ ነሽ። ምክንያቱም እናቴ በህይወት መኖሩን ስላወቅ ደስ ብሎኛል። አንቺ ባትነግሪኝ ኖሮ እኮ ማንም ሰው አይነግረኝም ነበረ እያለው ነበር። አየለ መለሰችለት ነበር። እባክሽ ከአንቺ ጋር መጨቃጨቅ አልፈልግም። አሁን ስራ መስራት ትችላለሁ ስትላት ጭራሽ እንዴት ነው የምትመልሰው? ጥጋብሽ እኮ ምናምን ስምኛለሽ፣ ልክሽን ቦታሽን ብታቂ ይሻልሻል እያለች እየዛተችበት ነበር ማለት ነው። ስለምን እንደምታወሪ እየገባኝ አይደለም፣ እባክሽን ተይኝ ትላታለች። ከዛ ደግሞ ገዛ ይገኝና ናቲ እና ምን አስበሃል እያለ አይ ምንም አላሰብኩም አባዬ እያለ አብረን እንሰራለን ብሎ እያሰበ ነበር ማለት ነው። እና ናቲ እንግዲህ የቀረበው እናቱ በህይወት እንዳለችው ካወቀና እናቱ ምን እንዳደረገ እናቴ እንዴት እንደሞተች እስቲ ንገረኝ፣ በምን በሽታ እንደሞተች ጭምር ስለ እናቱ መጠየቅና ታማ እንደሞተች እየነገረው ነበር። ቤቴ እንግዲህ ትሁትን መጨቃጨቅ ጀመረች። ምንም አላሰራም ማለችም አላምንሽም፣ ታውቂያለሽ አንቺን ቤት ትቼ መሄድ ለአንቺ እምነት የለኝም እያለች እያሳተችበት ቤቴ እባክሽ ተይኝ፣ በቃ ለዛ ልውጣ እንደ ከቤት እያለቻት ነበር። አለዛ ስራ ልስራበት እባክሽ ተይኝ እያለቻት ነበር። እሷ ስትወጣ ትሁቴ ከምንም ቁልፍ ፈልጋ ልታገኝ አልቻለችም። ግን እንደምንም ብላ ቁልፉ ፈልጋ ከስንት ፍለጋ በኋላ መጣውልሽ እያለች ትሁቴ እንዴት ነሽ ደህና ነሽ ብላ ስጠይቃት ትሁት አንዳንድ ነገር ልጠቅም ምግብ በላሽ? አዎ ለኔ ይሄን ልኩ ማሰብ የለብሽም አትጨነቂ፣ አደጋለሁ ለአንቺ እያለቻት ነበር። አይ አለሜ በጭራሽ እንደዛ አታስቢ ብላ ያሳለፈችውን ህይወት እየጠየቀቻት ነበረ፣ ስለ ልጇም ደህና መሆን። እናም ስጠይቃት ገዛኝ እንግዲህ የተበከለ ወተት ለህፃናቶች ወደ አገር ውስጥ እንዳስገባ ሲሰማ እሱን ስትቃወም ነበር። አለሜ ልጆች ማለቅ የለባቸውም በጭራሽ ይህ ወተት ወደ ሀገር መግባት የለበትም ብላ ስትነግሮ እሱ ደግሞ አሻፈረኝ 20 ሚሊዮን ብር እንዴት ያመልጠኛል ብሎ በግድ ወተቱን አስገብቶ ብዙ ህፃናቶች እንደሞቱ ጭምር ለትሁቴ ነገረች። እና እሷ ሰው እንዳይጎዳ ወይም ደግሞ ህፃናቶች እንዳያልቁ ብላ ነበረ ስትከራከር የነበረ ናቴና ቤት ይመጣ ናቴ ቦታ ስላልሰጣት ትሁትን አናግሬ ልምጣ ብላ ትናደዳለች። ቤቲ ማለት ነው። ትሁት እንደናፈቀች እናፍቀሽኛል ብሎ ይነግራታል። እና እንዴት ነች ብሎ በቃ መታ እባክህ ልታስጨርሰኝ ነው እንደሄድ እንጂ ትለዋለች። እና እሺ በቃ በኋላ እንገናኛለን ብሎ ይሄዳል ማለት ነው። እንግዲህ በመጨረሻ ከቤቲ ጋር ይገናኝና ያወራሉ ማለት ነው። እባክህ ልክ ማወቅ አለብህ። ጭራሽ ከገረድ ስርሽር ስላለ እንደ ቆይ እኔ ምን ጎሎኝ ነው? እኔ እንደምወድህ ታውቃለህ። አባቴን አላፈቅረውም፣ አንተን ነው የማፈቅረው። አይ አንቺ እኮ የአባቴ ሚስት ነሽ፣ እንዴት ነው የምታስበው? እያላት እና አንቺ ተሽጠሻል እያለት ነበር። እርካሽ ነሽ እያልከኝ ነው? አይ አይደለም፣ እንደዛ ሳይሆን እንግዲህ አባቴ ገዝቶሻል እያልኩሽ ነው እያላት ነበር። እና ቤቲ በጣም ትናደድና ትበሳጫለች። እና እንግዲህ እናቴ እኔ አባትን አልወዱም፣ አንተ ነው የምወደው። ቆይ ለምን አትረዳኝም? እባክን ልክን ብታውቂሽ ይሻላል እያለች በተለምኖም እናቴ ግን አሻፋሪኝ፣ በጭራሽ እኔ ላንቺ ምንም ቦታ የለኝም። ትሁትን ግን አታስጨንቃት እባክሽ። ትሁት ምንም የምታውቀው ነገር የላት፣ እሷን ባታስከፋት ደስ ይለኛል እያላት ነበር። እና ታዲያ እኔ ነኝ መጥፎ፣ እኔ ነኝ ርካሽ እያለች መናደር ትጀምራለች። እኔ አላልኩም፣ ግን አንቺ የአባቴ ሚስት ነሽ እንጂ አባቴ ቀድሞ ገዝቶሻል አልኩሽ እንጂ በጭራሽ እኔ አንቺ ምንም ያልኩሽ ነገር የለም እላታል። እና በጣም ትናደዳለች። እልቁንስ ተይኝትና ከትሁት ጋር ማውራት ይጀምራል። ትሁትን ካየው ቀን ጀምሮ እንዳፈቀራት ፍቅሩን ገለጸለት ማለት ነው። ቤቴ ግን በጣም ተናዳ ነበር እና ትሁትን እንደሚወዳት እናቴ ስነግረው በጣም ደነገጠች። ትሁት ምንድነው የምታወራው እናቴ? እኔ እንደዛ አልጠበቅኩም ነበር፣ ከኔ ፍቅር ይዛል ብዬ በጭራሽ አላሰብኩም ነበር። የምርህን ነው ስትለው፣ አዎ ትሁት አፍቅርሻለሁ፣ እባክሽ አሁን ምንም ነገር አትበኝ፣ አስበሽው አሳውቅኝ እባክሽ ይላታል። እስከ ማታ አስበሽ ልትነግረኝ ትችያለሽ፣ ግዴታ አሁን መሆን የለበትም እያላት ነበረ። ትሁት እንግዲህ እናቴ ፍቅር ጥያቄ እንዳቀረባትና እንዳፈቅ እንደሚወዳት ነግሯታል። እሷ ግን በሀሳብና በደስታ ጭልጥ ብላ ሄዳለች። ከንፋለች ማለት ነው። በሀሳብ ተመስጣለች። እች ልጅ ከዚህ ቤት መባረር አለበት እያለች በጭራሽ እንግዲህ ቆይ ናታን ልጅን እያማለለች ነው ምናምን ብላ ነገረችው። ማን በድጃማ ነው በድጃማ ነው የምታማልለው እያለ ስትነግረው ነበር። ታዲያ እኔ ምን አገባኝ?
እኔን አይንኩኝ እንጂ እንደፈለጉ መሆን ይችላሉ እያለው ይመልስለታል። ቤቲ ግን ደሳኝ እንድቆጣና እንድጨው ነበር ፍላጎቷ። እኔን ካነቁኝ እንደፈለጉ መሆን ይችላሉ፣ መፍታቸው ነው። በየትኛው አቅሙ ደግሞ መፍቅሩ ባዶ እጁን ነው የሚያፈቅራት እያለ ነበር። እና ናቲ ድጋሜ ትሁቴን ለማናገር ይወስናል። ትሁቴ ናቲን እባክህ በቃ ውጭ እንገናኝ